አሜሪካ ከህዳሴ ግድብና ከአባይ ውሃ ጋር በተያያዘ በኢትዮጵያና በግብጽ መካከል የተፈጠረውን የተካረረ ግንኙነት ለማስቆም ጊዜው አሁን ነው ብላለች። ዶናልድ ትራምፕ የአባይ ውሃ ክፍፍል ጉዳይ ወደ ከባድ ወታደራዊ ግጭት እንዳያመራ ስጋት እንዳላቸውና አሜሪካ በድጋሜ የአደራዳሪነት ሚናዋን እንደምትጀምር የሚያረጋግጥ ደብዳቤ ለግብፁ ፕሬዝዳንት አብደልፈታህ አልሲሲ ልኳል። ከዚሁ ጋር ተያይዞ የአሜሪካው ፕሬዝዳንት ለኢትዮጵያ መንግስትም ዛቻና ማስፈራሪያ ያዘለ ደብዳቤ ልኳል። እንደሚቀጥለው እንመለከተዋለን። አሜሪካ ከህዳሴ ግድብና ከአባይ ውሃ ጋር በተያያዘ በኢትዮጵያና በግብጽ መካከል የተፈጠረውን የተካረረ ግንኙነት ለማስቆም ዳግም አጀንዳ ለማድረግ ቆርጣ የተነሳች ይመስላል። ዶናልድ ትራምፕ በዛሬው ዕለት በእኩለ ሌሊት ከነጩው ቤተ መንግሥት ወደ ግብጽ ደብዳቤ የላኩ ሲሆን ሁለቱ አገራት በአባይ ውሃ ክፍፍል ጉዳይ ወደ ከባድ ወታደራዊ ግጭት እንዳያመሩ ከፍተኛ ስጋት እንዳላቸውና አሜሪካ በድጋሜ የአደራዳሪነት ሚናዋን እንደምትጀምር የሚያረጋግጥ መልእክት በደብዳቤው ላይ ሰፍሯል። ለግብፁ ፕሬዝዳንት አብደልፈታህ አልሲሲ ከዋይት ሃውስ በቀጥታ የተላከው ይህ ደብዳቤ አሜሪካ አሁንም ጎራ ለይታ ከማን ጋር እንደቆመች ማሳያ ነው ተብሏል። ከዚሁ ጋር ተያይዘው ፕሬዝዳንቱ ለኢትዮጵያ መንግስትም ዛቻና ማስፈራሪያ ያዘለ መልእክቱን በደብዳቤው ላይ በማስፈር ግልባጩን ለኢትዮጵያ መንግስት ልኳል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያና ግብፅን በአባይ ውሃ ዙሪያ ለማደራደር ጥረት ቢያደርጉም ነገር ግን ጉዳዩ ወደ አንድ ወገን ያደላ ነበር በማለት ኢትዮጵያ ድርድሩን ማቋረጧ ይታወሳል። ያንን ተከትሎ በኢትዮጵያ አቋም የተናደዱት ትራምፕ ግብፅ ግድቡን ማፈንዳት ትችላለች በማለት አደገኛ ንግግር ተናግረው ነበር። የዋይት ሃውሱ አለቃ ጉዳዩን እንደ አዲስ አጀንዳ አድርገው መጀመራቸው አሁን የበቀል እርምጃ ለመውሰድ ቆርጦ ተነስተዋል እየተባለም ይገኛል። በዛሬው ዕለት ሌሊቱን ከዋይት ሃውስ የተጻፈው ደብዳቤ ዶናልድ ትራምፕ በጉዳዩ ላይ ያላቸውን አቋም ያጠናከሩበትና ኢትዮጵያ በናይል ወንዝ ላይ የብቸኛ ተጠቃሚነት ተቀባይነት የለውም የሚል ይዘት ያለው ሆኖ ተገኝቷል። የዋይት ሃውሱ ደብዳቤ ገና ከላይ ሲጀምር ፕሬዝዳንት አልሲሲን በማመስገን ሲሆን በተለይም በመካከለኛው ምስራቅ ቀጠና የተፈጠረውን ቀውስ ለመቆጣጠር በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረግ ግብጽ ስለተጫወተችው ስኬታማ የሽምግልና ሚና አድንቀዋል። ይህንንም ተከትሎ በግላዊ ወዳጅነታችን መንፈስ በሚል ወደ አባይ ጉዳይ መግባታቸው አሜሪካ ለግብጽ ውለታ ለመክፈል የአባይን ጉዳይ እንደ ማካካሻ እየተጠቀመችበት ነው የሚል አንድምታን ፈጥሯል። በደብዳቤው ላይ ሰፍሮ የሚገኘውና ለኢትዮጵያ ወሳኝ የሆነው መልእክት አሜሪካ የውሃውን አጠቃቀም በተመለከተ ያላት አቋም ነው። ፕሬዝዳንት ትራምፕ በደብዳቤው ላይ የአባይን ውሃ ማንም ሀገር በብቸኝነት በመቆጣጠር ጎረቤቶቹን ለጉዳት መዳረግ እንደሌለበት አሜሪካ በጽኑ ታምናለች ብለዋል። ይህ በደብዳቤው ላይ የሰፈረው አገላለጽ በሌላ በኩል ስታይ ኢትዮጵያ በግድቡ ላይ ያላትን ሉዓላዊ የውሳኔ መብት በቀጥታ የሚገዳደርና የግብፅን የታሪካዊ መብት ትርክት በተዘዋዋሪ የሚደግፍ እንደሆነ ዲፕሎማቶች ገልጸዋል። ፕሬዝዳንት ትራምፕ በደብዳቤያቸው ማጠቃለያ ላይ የጉዳዩን አሳሳቢነት ሲገልጹ በህዳሴው ግድብ ዙሪያ ያለው ውጥረት በግብፅና በኢትዮጵያ መካከል ወደ ከባድ ወታደራዊ ግጭት እንዳያመራ እጅግ በጣም ተስፋ አድርጋለሁ ሲሉም ዛቻ ያዘለ መልእክታቸውን አስፍሯል። ጉዳዩ በአጀንዳዬ አናት ላይ የሚገኝ ነው። ይህንን ግጭት ለማስቀረት አሜሪካ በድርድሩ ላይ የመቆጣጠርና የማስተባበር ጠንካራ ሚና እንዲኖራት እንፈልጋለን ብሏል። ድርቅ በሚከሰትበት ዓመታት ለግብፅና ለሱዳን የውሃ ፍሰት ዋስትና መስጠትና በምላሹ ኢትዮጵያ ኤሌክትሪክ እንድታመነጭና በከፊል መሸጥን መፍቀድ ትራምፕ ያቀረቡት የመፍትሄ ሐሳብ ሆነዋል። የደብዳቤው ግልባጭ የተደረገላቸው የተለያዩ አገር መሪዎች ዝርዝር ጉዳዩ ዓለም አቀፋዊ ቅርጽ እንደያዘ ማሳያ ነው የተባለ ሲሆን የሳዑዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን፣ የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት አቶ ታዬ አስቀስላሴ፣ የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አልቡርሃን የደብዳቤው ግልባጭ እንዲደርሳቸው ተደርጓል።
አሜሪካ ከሳውዲና ከኤሚሬትስ ጋር በመሆን በኢትዮጵያ ላይ አዲስ ዲፕሎማሲያዊ ጫና ለመፍጠር እየተንቀሳቀሰች ስለመሆኑ ደብዳቤው አመላካች እንደሆነም ተጠቁሟል። ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት የላኩትን ደብዳቤ ተከትሎ የዋይት ሃውስ የአረብ ሀገራትና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሉስ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሰጡት አዲስ መግለጫ የአሜሪካን ቀጣይ አቅጣጫ ግልጽ ያደረገ ሆኗል። ከፍተኛ አማካሪው ማሳድ ቡሉስ በማህበራዊ ትስስር ገጻቸው ባወጡት መግለጫ በህዳሴው ግድብ ዙሪያ ያለውን ውጥረት መፍታት ለፕሬዝዳንት ትራምፕ ቀዳሚ አጀንዳ መሆኑን አረጋግጠዋል። የአማካሪው መግለጫ ትኩረት የሳበው ነጥብ የጉዳዩን አሳሳቢነት ለመግለጽ የተጠቀሙበት ቃል ነው። ፕሬዝዳንቱ በአፍሪካና በመካከለኛው ምስራቅ ዘላቂ ሰላምን ለማምጣት እንዲሁም በግብፅና በኢትዮጵያ መካከል ሊከሰት የሚችለውን ከባድ ወታደራዊ ግጭት ለመከላከል እየሰሩ ነው ሲሉ አማካሪው ገልጸዋል። ይህ አገላለጽ የአሜሪካ አስተዳደር በሁለት አገራት መካከል ያለውን አለመግባባት ወደ ጦርነት ሊያመራ የሚችል አደገኛ ሁኔታ አድርጎ እንደወሰደውና ጣልቃ ገብነቱም ይህንን ለመታደግ በሚል ሽፋን የሚከናወን መሆኑን ያመላክታል። ከፍተኛ አማካሪው ጨምሮም መፍትሄው የሚመጣው በፕሬዝዳንት ትራምፕ ጠንካራ የአሜሪካ አመራር ስር መሆኑን ጠቁመው ሂደቱ በቴክኒካዊ ዕውቀትና በቅን ልቦና ላይ የተመሠረተ ድርድር እንደሚሆን የገለጹ ሲሆን ይህም ለግብፅ ለኢትዮጵያና ለሱዳን ዘላቂ መፍትሄ እንደሚያመጣ ተስፋቸውን አስቀምጠዋል። ይህ መግለጫ ከትራምፕ ደብዳቤ ጋር ተደማምሮ ሲታይ ዋሽንግተን በኢትዮጵያ ላይ ዲፕሎማሲያዊ ጫና ለማሳደር የጦርነት ስጋትን እንደ ዋና የመግቢያ ካርድ እየተጠቀመችበት መሆኑን ያሳያል ተብሏል። ወታደራዊ ግጭት የሚለውን ቃል በተደጋጋሚ መጠቀም ጉዳዩን ዓለም አቀፋዊ በማድረግ ኢትዮጵያ ወደ ድርድር ጠረጴዛ እንድትመለስና የአሜሪካን ሐሳብ እንድትቀበል ለማስገደድ ያለመ ስትራቴጂ ሊሆን እንደሚችል ዲፕሎማቶች ግምታቸውን አስቀምጠዋል። በተለይም የአሜሪካ አመራር የሚለው ቃል አፍሪካ ህብረትን ወደ ጎን በመተው ድርድሩ በዋሽንግተን የቅርብ ክትትል ስር ብቻ እንዲሆን የመፈለግ ፍላጎትን ያሳያልም ተብሏል። በሁለቱ አገራት መካከል ከአባይ ወንዝና ከህዳሴ ግድብ ጋር በተያያዘ ለረጅም ጊዜ ሲንከባለል የመጣውን አለመግባባት በመጠቀም ጣልቃ ለመግባት አሜሪካ ወስና የተነሳች ይመስላል። ግብፅ ምዕራባውያንን በመጠቀም በተለያዩ ጊዜያት በኢትዮጵያ ላይ ጫና ለመፍጠር ብትንቀሳቀስም ነገር ግን እስከ ዛሬ ድረስ ይህ ነው የሚባል ያገኘችው ፋይዳ የለም። ከነጩ ቤተ መንግሥት ወደ ግብፅ በተላከው ደብዳቤ ዙሪያ የኢትዮጵያ መንግሥት እስካሁን ድረስ በግልጽ ያለው ነገር ባይኖርም ጉዳዩ ግን እንደ ቀላል የምታይ ነገር እንዳልሆነ በርካታ የፖለቲካ ተንታኞች እየገለጹት ይገኛሉ። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።